በመጀመሪያ ርዕሶቹን እናስቀድማለን። ፍቅራቸው አንድ ሰሞን አለቀጥ ጸንቶ የነበረው የአዲስ አበባና የአስመራ ገዢዎች ጠብ ሰሞኑን የተካረረ መስሏል። የቃላት እንኪያ ሰላንታው አይሏል። የኢትዮጵያ መንግሥት የሚቆጣጠራቸው መገናኛ ዘዴዎች ስለ ወደብና የባህር በር ማንሳታቸውን ያሳሰባት ኤርትራ የኢትዮጵያን ጥያቄ ሐሰት፣ ኋላ ቀርና ለኤርትራ አስጊ ብለዋለች። እስራኤል ከፍልስጤሙ ደፈጣ ተዋጊ ቡድን ሐማስ ጋር ያደረገችውን የተኩስ አቁም ስምምነት ጥሳ ጋዛ ሰርጥን መደብደቧን ዛሬም ቀጥላለች። የእስራኤል ጦር ትናንት ከ400 በላይ ሰላማዊ ፍልስጤማውያንን ገሏል። ዛሬ ደግሞ ቢያንስ አንድ የተባበሩት መንግስታት ድርጅት ሰራተኛን ገሏል። ሌሎች 5 አቁስሏል። የእስራኤልን እርምጃ የተለያዩ መንግስታት አውግዘውታል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የሩሲያው ፕሬዚደንት ቭላዲሚር ፑቲን ትናንት በስልክ ያደረጉት ውይይትና የደረሱበት መግባባት ድጋፍም ጥርጣሬም አስከትሏል። የሩሲያ ጦር ዩክሬንን ስልታዊ ተቋማት ለ30 ቀናት እንደማይመታ ፑቲን ቃል ገብተዋል። ይሁንና የሩሲያ ጦር ዛሬም አንዲት የዩክሬን ግዛትን ደብድቧል። ዜናው በዝርዝር ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት ታከብር ዘንድ ዓለም አቀፉ ማኅበረሰብ ግፊት እንዲያደርግባት ኤርትራ ጠየቀች። የኤርትራ ውጭ ጉዳይ ሚኒስትር ዑስማን ሳሌህ ትናንት ለዲፕሎማቶች ነገሩት እንደተባለው ኢትዮጵያ በተለይ የወደብ ጥያቄ ማንሳቷ ኤርትራን እያሰጋት ነው። ኢትዮጵያ የባህር በር ለማግኘት የምታነሳውን ጥያቄ ውጭ ጉዳይ ሚኒስትሩ የውሸት እና ኋላ ቀር በማለት አጣጥለውታል። የኢትዮጵያን ሐሳብም ለኤርትራ አስደናቂ ማለታቸው ተጠቅሷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ ከ2010 ጀምሮ ልዩ ፍቅር መስርተው የነበሩት የአዲስ አበባና የአስመራ ባለሥልጣናት ከቅርብ ጊዜ ወዲህ በየሰበብ አስባቡ እየተዘላለፉ ነው። አዣንስ ፍራንስ ፕሬስ እንደጠቀሰው የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀልም የውጭ ጉዳይ ሚኒስትራቸውን ወቀሳ ደግመውታል። ኢትዮጵያ በዲፕሎማሲ ወይም በወታደራዊ ኃይል የባህር ወደብና የባህር ኃይል ሰፈር የማግኘት የተዛባና ኋላቀር ፍላጎቷ ጻፉ የኤርትራው ማስታወቂያ ሚኒስትር በኤክስ ወይም በቀድሞው ትዊተር ኤርትራን ግራ እያጋባት ነው። የኢትዮጵያ መንግሥት ባለሥልጣናት እስካሁን በጉዳዩ ላይ የሰጡት ይፋዊ መግለጫ የለም። የሱዳን ፈጥኖ ድራሽ ጦር ርዕሰ ከተማ ካርቱም ውስጥ ሰሞኑን በከፈተው ጥቃት በርካታ ሰላማዊ ሰዎች መግደሉን አንድ የበጎ አድራጎት ድርጅት አስታወቀ። በጦርነት ለተጎዱ ሰዎች ድጋፍ የሚያደርገው የፈቃደኞች ድርጅት የካርቱም ቅርንጫፍ እንደሚለው በከተማይቱ የተለያዩ መንደሮች የሚኖረው ሕዝብ በፈጥኖ ድራሹ ጦር ታጣቂዎች ከፍተኛ በደል እየደረሰበት ነው። በቡድኑ መግለጫ መሠረት የፈጥኖ ድራሹ ጦር ታጣቂዎች ባለፉት 2 ሳምንታት ውስጥ 50 ሰዎች ገድለዋል፣ 72 አግተዋል፣ ቁጥራቸው በውል ያልታወቀ ሴቶችን ደፍረዋል። ከታጋቾቹ 12ቱ የበጎ ፈቃደኛ ቡድኑ አባላት እንደነበሩም አስታውቋል። የሱዳን መከላከያ ጦር በፈጥኖ ድራሹ ጦር ላይ ድል መቀዳጀቱን ቢያስታውቅም ካርቱምን እስካሁን ሙሉ በሙሉ መቆጣጠር ግን አልቻለም። እስራኤል ከፍልስጤሙ ደፈጣ ተዋጊ ቡድን ሐማስ ጋር ያደረገችውን የተኩስ አቁም ስምምነት ጥሳ የጋዛ ሰርጥ ሰላማዊ ፍልስጤማውያንን በመግደሏ የሚሰነዘርባት ወቀሳና ተቃውሞ ዛሬም እንደቀጠለ ነው። የእስራኤል ጦር ትናንት ሲነጋጋ በጋዛ ሰርጥ ላይ በከፈተው መጠነ ሰፊ ጥቃት በትንሹ 409 ፍልስጤማውያን መገደላቸውን የጋዛ ባለሥልጣናት አስታውቀዋል። የእስራኤል ባለሥልጣናት በአሜሪካ መሪዎች ፍቃድና ይሁንታ የተከፈተ ባሉት ጥቃት ከገደሏቸው ሰዎች መካከል 173ቱ ሕፃናት፣ 88ቱ ደግሞ ሴቶች ናቸው። የእስራኤል እርምጃ ሳውዲ አረቢያና ቱርክን ጨምሮ በርካታ የአረብና የሙስሊም ሀገራት አውግዘውታል። ብሪታንያና ፈረንሳይን ጨምሮ ምዕራባውያን መንግስታትም ድብደባውን ተቃውመውታል። ትናንት በጉዳዩ ላይ ለተነጋገረው ለጸጥታው ጥበቃ ምክር ቤት ንግግር ያደረጉት በድርጅቱ የብሪታንያ ምክትል አምባሳደር ጄምስ ካሪዩኪ እንዳሉት ጦርነት ከሞት ሌላ የሚያስገኘው ጥቅም የለም።
The civilian casualties from Israeli strikes overnight are appalling. እስራኤል ሌሊቱን ባደረሰችው ጥቃት የተገደሉት ሰዎች ቁጥር አስደንጋጭ ነው። ግልጽ መሆን እፈልጋለሁ። ወደ ውጊያ መመለሱ ተጨማሪ ሰላማዊ ፍልስጤማውያን የእስራኤል ታጋቾችና ወታደሮች ሞት ማለት ነው። ይህ ግጭት በወታደራዊ መንገድ አይፈታም። የተኩስ አቁም ስምምነቱ በተቻለ ፍጥነት ዳግም ገቢር እንዲሆን እንፈልጋለን። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ዛሬ ፓሪስን ከሚጎበኙት ከዮርዳኖሱ ንጉሥ አብደላህ ጋር ሆነው በሰጡት መግለጫ እስራኤል ጋዛን ዳግም መደብደብ መጀመሯን ወደ ተሳሳተ አቅጣጫ ታላቅ እርምጃ በማለት ተሳልቀውበታል። ንጉሥ አብዱላህ በበኩላቸው ጥቃቱን በጣም አደገኛ በማለት አውግዘውታል። ጥቃቱ ግን ዛሬም ቀጥሏል። የጋዛ ባለሥልጣናት እንዳሉት እስራኤል ጦር በተባበሩት መንግሥታት ድርጅት ማዕከል ላይ በከፈተው ጥቃት ቢያንስ አንድ የድርጅቱን ሠራተኛ ገድሎ ሌሎች 5 አቁስሏል። ሟች ቁስለኞቹ በሙሉ የውጭ አገር ዜጎች ናቸው። እስራኤል ግድያ ጉዳቱን ክዳለች። የተባበሩት መንግሥታት ድርጅት ግን አረጋግጧል። ይህ ዶይቼ ቬለ ነው። የዩናይትድ ስቴትስ ጦር የየመንን የተለያዩ ግዛቶች መደብደቡን ዛሬም እንደቀጠለ ነው። የአሜሪካ ጦር ትናንት ለዛሬ አጥቢያ የሆቲዎች ድርጅት የተመሠረተበትን የሰዓዳ ግዛትን ጨምሮ 10 አካባቢዎችን ደብድቧል። ለእስራኤል ሁለንተናዊ ድጋፍ የምትሰጠው ዩናይትድ ስቴትስ ወትሮም በጦርነት የወደመችውን የመንን የምትደበድበው እስራኤል በጋዛ ሕዝብ ላይ የምትፈጽመውን ግፍ የሚቃወሙት የየመን ሁቲዎች ከናም ወደ እስራኤል የሚቀዝፉ መርከቦችን ለማጥቃት በመዛታቸው ነው። የአሜሪካ ጦር ባለፈው ቅዳሜና ሰኞ በከፈተው ጥቃት 53 ሰላማዊ የየመን ዜጎችን መግደሉን ሁቲዎች አስታውቀዋል። በዛሬው ድብደባ በሰውና በንብረት ላይ የደረሰ ጉዳት ስለመኖር አለመኖሩ ግን እስካሁን የተባለ ነገር የለም። የሁቲ ተዋጊዎች በበኩላቸው ዩኤስኤስ ሃሪ ኤስ ትሩማንን ጨምሮ የአሜሪካ አውሮፕላን ተሸካሚ መርከቦችን በሚሳይልና ድሮን መደብደባቸውን አስታውቀዋል። የሁቲ ጦር ቃል አቀባይ ያህያ ሳሬ እንዳሉት ጦራቸው መርከቦችን አስቀድሞ በማጥቃቱ በየመን ላይ የተቃጣውን ጥቃት በከፊልም አክሽፏል። ቃል አቀባዩ ጦራቸው አደረሰ ላሉት ጥቃት የሰጡት መረጃ ግን የለም። ይሁንና ጥቃቱ በ72 ሰዓታት ውስጥ 4ተኛው እንደሆነ ቃል አቀባዩ ጠቅሰዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና የሩሲያ አቻቸው ቭላዲሚር ፑቲን የዩክሬንን ጦርነት ለማስቆም ትናንት በስልክ ያደረጉት ውይይት ውጤት አድናቆት፣ ድጋፍ፣ ጥርጣሬና ተቃውሞም ገጥሞታል። ሁለቱ መሪዎች ለተከታታይ ሰዓታት ከተነጋገሩ በኋላ ሩሲያ የዩክሬንን ስልታዊ ተቋማት በተለይም የኃይል መሠረተ ልማቶችን መምታቷን ለ30 ቀናት ለማቆም ቃል ገብታለች። ፕሬዚደንት ትራምፕና ባለሥልጣኖቻቸው የውይይቱን ውጤት ለዘላቂ ሰላም ታላቅ እርምጃ በማለት አወድሰውታል። የክሬምሊን ባለሥልጣናት እንዳሉት ደግሞ የውይይቱ ሂደትና ውጤት ገንቢ ነበረ። የዩክሬን ፕሬዚደንት ቮልዶሚር ዜሌንስኪ ስምምነቱን ለመቀበል ዝግጁ መሆናቸውን፣ ነገር ግን ዝርዝር ማብራሪያ እንፈልጋለን ማለታቸው ተጠቅሷል። ይሁንና ከስልክ ውይይቱ በኋላ የሩሲያ ጦር ሳሚ በተባለው የዩክሬን ግዛት ላይ ጥቃት ማድረሱን ዜሌንስኪ እንደ ምሳሌ ጠቅሰው ፑቲን ሰላም አይፈልጉም በማለት አውግዘዋቸዋል። የጀርመን መከላከያ ሚኒስትር ቦሪስ ፔትሮዮስ ደግሞ ከዩክሬኑ ፕሬዚደንት አልፈውም የሁለቱም መሪዎች ስምምነት ዋጋቢስ ብለውታል። ስምምነቱ ምንም ማለት አይደለም። ምክንያቱም ወትሮም በጣም ጥበቃ በሚደረግላቸው የመሰረተ ልማት አውታሮች ላይ የሚደርሰውን ጥቃት መቀነስ ነው የሚለው እና 0 ቁጥር ነው ማለት ትችላለህ። ታላቅ የመጀመሪያ ከተባለ የስልክ ውይይት በኋላም በሰላማዊ ተቋማት ላይ የሚደርሰው ጥቃት አልቆምም። ስለዚህ ፑቲን ቁማር እየተጫወቱ ነው። የአሜሪካው ፕሬዝዳንት ይህንን ቁመራ ለረጅም ጊዜ ይታገሱታል ብዬ አላምንም። ከዶናልድ ትራምፕ ጋር የቀኝ አክራሪነት የፖለቲካ መርህ ይጋራሉ የሚባሉት የኢጣሊያዋ ጠቅላይ ሚኒስትር ጆርጂያ ሜሎኒ ግን የትራምፕ ፑቲንን ውይይት እና ስምምነት
ለሰላም የመጀመሪያው እርምጃ በማለት አወድሰውታል። ፕሬዚደንት ትራምፕ ስለ ውይይቱና ውጤቱ ዛሬ ለዩክሬኑ ፕሬዚደንት ለዜሌንስኪ አስረድተዋቸዋል። ስደተኞችን አሳፍራ ከቱኒዚያ አውሮጳ ለመግባት የሜዲትራንያንን ባህር በመቅዘፍ ላይ የነበረች አንዲት የጎማ ጀልባ በመስጠሟ 6 ስደተኞች ሞቱ። ሌሎች 40 ስደተኞች የደረሱበት አልታወቀም። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር እንዳስታወቀው የነፍስ አድን ሠራተኞች ከሰጠመችው ጀልባ ውስጥ እስከ ትናንት ድረስ 10 ሰዎች በሕይወት አድነዋል። በሕይወት የተረፉት ሰዎች እንዳሉት ጀልባይቱ ስፋክስ ከተባለው የቱኒዚያ ጠረፍ ስትነሳ 56 ሰዎችን አሳፍራ ነበረ። ዩኤንኤችሲአር አክሎ እንዳስታወቀው አብዛኞቹ ስደተኞች የምዕራብ አፍሪቃ ዜጎች ናቸው።